ገታ የእምነት የትምህርትና የቅርስ ማዕከል ክፍል 3 ገታ ለሃይማኖቱ ተከታዮች የእምነት ሥርዓት የሚከናወንበት ቦታ ብቻ ሳይሆን የትውልድ ትውስታ፣ የሃይማኖት ትምህርትና የማኅበረሰብ ትስስር የሚገለጥበት ሕያው የቅርስ ስፍራ ነው። ገታ መስጂድ በደቡብ ወሎ ዞን ከሚገኙ ታላላቅ የእስልምና ሃይማኖት ተቋማት አንዱ ሲሆን በቃሉ ወረዳ ከኮምቦልቻ ከተማ 15.5 ኪሎ ሜትር ርቀት ላይ 06 ጮሪሳ ቀበሌ ልዩ ስሙ ገታ መንደር በ1790 በሐጅ ቡሽራ እንደተመሠረተ ይነገራል። ይህ መስጂድ ከአዲስ አበባ 361 ኪሎ ሜትር፣ ከደሴ 38.5 ኪሎ ሜትር ርቀት ላይ የሚገኝ ነግ። መውሊድ በሚከበርበት ጊዜ ምዕመናን ከተለያዩ አካባቢዎች ይመጣሉ፣ በአንድ ስፍራ ይሰባሰባሉ፣ የእምነታቸውን ሥርዓት ያከብራሉ። የተለያዩ ትውልዶችም በአንድ የጋራ እሴት ይገናኛሉ። ይህ የሰዎች መሰባሰብ የበዓሉን መንፈስ ከፍ ከማድረጉም በላይ የአካባቢውን የቱሪዝም አቅም ያሳያል። የሃይማኖት ቱሪዝም ዋና ጥንካሬው በቦታው ያለው ታሪክና በሰዎች የሚኖረው ተሞክሮ ነው። ጎብኚ ወደ ገታ ሲመጣ መስጊዱን ብቻ ሳይሆን የቦታውን ታሪክ፣ የአካባቢውን ማኅበረሰብ፣ የባህል እሴቶችንና የእምነት ሥርዓቱን በአክብሮት እንዲረዳ የሚያስችለው ልምድ መፍጠር ይገባል። ይህንን ለማሳካት ግን ቅርሱ በሙያዊ መንገድ ሊጠበቅ ይገባል። የቅርሱ አካላዊ ገጽታ እንዳይጎዳ፣ የታሪኩ መረጃ ተሰብስቦ እንዲቀመጥ፣ ለጎብኚዎች ተገቢ መረጃ እንዲቀርብና የቦታው የእምነት ባህሪ እንዲከበር የተቀናጀ ሥራ ያስፈልጋል። በዚህ ሂደት የሃይማኖቱ ተከታዮች ዋና የለውጥ ኃይል ናቸው። በመውሊድ በዓል በመታደም ብቻ ሳይሆን የቦታውን ንጽሕና በመጠበቅ ቅርሱን በአግባቡ በመጠቀምና ታሪኩን ለቀጣዩ ትውልድ በማስተላለፍ የሚያደርጉት አስተዋጽኦ ትልቅ ነው። የመውሊድ በዓል ታዳሚዎች በአክብሮትና በሰላም እንዲሳተፉ ማድረግም የዚህ የጋራ ኃላፊነት አካል ነው። ከዚህ በተጨማሪ ገታን እንደ የቱሪዝም መዳረሻ ለማልማት የመዳረሻ መንገድ ማሻሻል፣ የንጽሕናና የውሃ አገልግሎት ማጠናከር፣ የመጠለያ አቅም ማሳደግ፣ የመረጃ ማዕከል ወይም የመረጃ ነጥብ ማዘጋጀት፣ የአስጎብኚዎችን አቅም ማጎልበትና የዲጂታል ማስተዋወቅን ማጠናከር ይቻላል። እነዚህ ልማቶች ጎብኚውን ብቻ አይጠቅሙም፤ ለአካባቢው ወጣቶች የሥራ ዕድል ይፈጥራሉ፣ ለሴቶች የገቢ ምንጭ ይሆናሉ፣ ለአካባቢ ነጋዴዎች የገበያ ዕድል ይጨምራሉ። ከቱሪዝም ጋር የተያያዙ አገልግሎቶች ሲያድጉ የመዳረሻው ኢኮኖሚያዊ አቅምም ይጠናከራል። በመጠለያ፣ በምግብ፣ በመጓጓዣ፣ በዲጂታል ማስተዋወቅና በሌሎች የጎብኚ አገልግሎቶች ላይ የሚደረግ ኢንቨስትመንት የመዳረሻውን ደረጃ ያሳድጋል። የመንግሥት አካላትም የሚያስፈልጉ መሠረተ ልማቶችንና የቅርስ ጥበቃ ሥራዎችን በቅድሚያ ማስቀመጥ ይገባቸዋል። የቱሪዝም ልማት ማለት ብዙ ሰዎችን ብቻ ማምጣት አይደለም። ቦታውን ሳይጎዳ፣ የእምነቱን ክብር ሳይነካ፣ የአካባቢውን ባህል ሳያዛባ ጎብኚው ጥራት ያለው ተሞክሮ እንዲያገኝ ማድረግ ነው። ይህ ደግሞ ዘላቂ የሆነ የመዳረሻ ልማት መሠረት ነው። ገታን ብቻውን ሳይሆን ከጀማ ንጉሥ፣ ከደገር፣ ከጫሌ፣ ከአርባ ጫማና ከሌሎች ታሪካዊ ስፍራዎች ጋር በማስተሳሰር የሃይማኖት ቱሪዝም መስመር መፍጠር ይቻላል። ይህን ራዕይ ለማሳካት አጋርና ባለድርሻ አካላት ከዛሬ ጀምሮ በጋራ ሊያቅዱ ይገባል። የሃይማኖት ተቋማት የቦታዎቹን ታሪክና እሴት በማስቀመጥ፣ ባለሙያዎች በጥናትና በቅርስ ጥበቃ፣ የግሉ ዘርፍ በኢንቨስትመንት፣ ማኅበረሰቡ በተሳትፎና የመንግሥት አካላት በማስተባበር የሚወጡት የጋራ ሥራ ውጤቱን ያሳያል። የገታ ታሪክ እኛን የሚጠራው ወደ አንድ ግልጽ እውነት ነው። የእምነት ቅርስ እሴቱ በትውልድ ሲተላለፍ ብቻ ይኖራል፣ በቱሪዝም ልማት ሲታገዝ ደግሞ ለማኅበረሰቡ ተጨማሪ የልማት ዕድል ይፈጥራል። ስለዚህ የሃይማኖቱ ተከታዮች በክብር ወደ መውሊድ በዓል እንዲታደሙ፣ ቅርሱን እንዲጠብቁ፣ ታሪኩን ለቀጣዩ ትውልድ እንዲያስተላልፉ ጥሪ እናቀርባለን። ለአጋርና ባለድርሻ አካላትም ጥሪያችን ግልጽ ነው። ይህን የእምነትና የታሪክ ሀብት ወደ ዘላቂ የቱሪዝም መዳረሻ እንለውጠው። ገታ የትናንት ታሪክ ብቻ አይደለም፣ የዛሬ እምነትና የነገ የቱሪዝም ዕድል ነው። ቅርሱን እንጠብቅ፣ በዓሉን በክብር እናድም፣ መዳረሻችንን በጋራ እናልማት። አዘጋጅ የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ